ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ ተመልካቾቻችን ከብስራት ኤፍኤም የዩቲዩብ ገጻችን የብስራት ኮምቦ ፕሮግራማችን ነው ተጀምሯል። በዕለቱ ቆይታችን በሳምንቱ አጋማሽ የተወዳጁ የእንግሊዝ ፕሪሚየር ሊግ እየተከናወነ ይገኛል። እሱን በስፋት እንቃኛለን። በስፔንም የኮፓ ዴል ግማሽ ፍጻሜ መልስ ጨዋታ ተደርጓል። በኮፓ ኢጣሊያ የሴሚፋይናል ጨዋታዎች እየተከናወኑ ይገኛሉ። እነዚህን በስፋት እንመለከታለን። አብራችሁን ትቆዩ የአክብሮት ግብዣችን ነው። ተፈራ ታመነ ከመላው የስቱዲዮ ባለሙያዎች ጋር የጋራ ጊዜን የማሳለፍ ነው የሚሆነው። ትላንት የእንግሊዝ ፕሪሚየር ሊግ የ9ኛ ሳምንት በሳምንቱ አጋማሽ ተደርጉ ይገኛሉ። የተከናወነበትም ትልቁ ምክንያት በሳምንቱ መጨረሻ ፕሪሚየር ሊግ አይኖርም። በኤፍኤ ካፕ የጥሎ ማለፍ ጨዋታዎች ናቸው የሚደረጉ። ስለዚህም ያንን ፊክስቸር ለማካካስ በሳምንቱ አጋማሽ ይጫወታሉ። ትላንት ታዲያ ጨዋታዎች ተደርገው ነበረ። የሚጠበቀው የነበረው መርሃ ግብር በሞሊኒዮ ወልቭስን ከሊቨርፑል የሚያገናኘው ጨዋታ ነበር። እንግዲህ ወልቭስ ባለፉት ሳምንታት በተለይ 2016 ከገባ በኋላ የሜዳ ላይ እንቅስቃሴ ውጤቱ አርኪ እንኳን ባይሆንም ሜዳ ላይ ባለው እንቅስቃሴ ሮብ ኤድዋርድስ ጥሩ ቡድን በደንብ የተሻሻለ ቡድን ገንብተው ትልቆቹን የሚፈትን ሜዳ ላይ ሲያስፈልገው ጥሩ ኳስን የሚጫወት ሲከላከልም በጥሩ መንገድ መከላከል የሚችል ቡድን ገንብተው የተደራጀ መዋቅራዊ ሂደት ያለው ቡድን ሲያስመለክቱን ነበረ። አርሰናልን በተለይ በሞሊኒው ከ2-0 መራት ተነስተው ነጥብ የተጋሩበት መንገድ ስንመለከት፣ አስቶን ቪላ ድል የነሱበት መንገድ ስንመለከት ለሊቨርፑልም እንዲያው ቀላል ተጋጣሚ እንደማይሆን የብዙዎቻችን ግምትና ሀሳብ ነበረ። ትናንት በሞሊኒው የነበረው መርሃ ግብር ብዙዎች እንደፈሩት ሆኗል። ሊቨርፑል ሽንፈት ገጥሞት ነው ጨዋታውን ያጠናቀቀው። ትናንት ለወልቭስ ሮድሪጎ ጎሜዝ እና አንድሬ ያስቆጠሯቸው ጎሎች ባለል አድርገዋል ወልቭስን። ትናንት ሊቨርፑል አስቀድሞ ሮድሪጎ ጎሜዝ አስቆጥሮ ወልቭስ መሪ መሆን ቻለ። ከዚያም ሞሳላ ጎል አስቆጠረና እኩል አደረገ የመርሳይዱን ክለብ። 94ኛው ደቂቃ ላይ አንድሬ ኳስን ከምረብ ጋር በማዋሃድ ባለሜዳ ቡድን ወልቭስ ድል እንዲጎናጸፍ አድርጓል። ሮብ ኤድዋርድስም ደስታቸው ትናንት የተለየ ነበረ። ደጋፊዎቹም ቡድናቸው በጥሩ መንገድ ሲያበረታቱ ነበረ። ሊቨርፑል በተለይ በወጥ ብቃት መጓዝ እጅግ የተሳነው ይገኛል። ሊቨርፑል በተለይ ገና የመጀመሪያው ዙር ሳይጠናቀቅ ሊጉ መንሸራተት ጀመረና ከዚያ ከዝቅታ መንገድ መውጣት እጅግ ከበደው። በሆነ መንገድ ወደ መስመር የገባ ይመስል ነበረ። ዳግም ደግሞ ነጥቦችን ይጥላል እና አመቱ ሙሉ በዚህ በተንተፋተፍ አይነት የሚመስል የውጤት ጉዞ ላይ ነው እየዘለቀ የሚገኘው። እናም ብዙዎች በሊጉ ጅማሬ ላይ ነጥቦችን በጥሩ መንገድ ሲሰበስብ ነበርና ለዋንጫ በቁንጮ ደረጃ ቅድመ ግምት የሰጡት ቡድን አሁን ላይ በአውሮፓ መድረክ ለመሳተፍ የሚታትር አይነት ቡድን ሆኖ አግኝተነዋል ሊቨርፑልን። የትናንት ሽንፈት ገጥሞታል። ሊቨርፑል በ5 ሽንፈቶቹ ከ90 ደቂቃ እና ከዚያ በኋላ ጎል ተቆጥሮበት ነው የተሸነፈው። እናም በመጨረሻ ደቂቃዎች ላይ የጌም ማኔጅመንት ችግር እንዳለበት ማሳያ የሚባል ነጥብ ነው። ሌላኛው 9 የፕሪሚየር ሊግ ጨዋታዎችን ነው የተሸነፈው። ትናንትና 9ኛ ሽንፈት ሆኖ ተቀምጧል። የሚገርመው ከኖቬምበር 1 በኋላ ሞሳላ የመጀመሪያ የሊግ ጎሉን ነው ማስቆጠር እየቻለው። እንግዲህ ይሄ ከበርካታ ወራት በኋላ ነውና ሞሳላ እርግጥ በዕድሜ መግፋት ከክለቡ ጋር ባለው የሜዳ ላይ ታክቲክም በዛም ባለመግባባት በብዙ ምክንያት የሜዳ ላይ ብቃቱ እጅግ ዋዥቋል። እናም ከበርካታ ጊዜያት በኋላ ነው ኳስና መረብን ማዋሃድ የቻለው። እንግዲህ ወልቭስም ሊቨርፑልም ተጫውተው ማለፍ የቻለውና እንደምናውቀው ህይወቱ ያለፈው ዲያጎ ጆታ ትናንት ታስበው ነበረ በሞሊኒው። ትናንትም የሁለቱም ክለብ ደጋፊዎች ለተጫዋቹ ለቀድሞ ተጫዋቻቸው ያላቸውን ክብር ሲያሳዩ ነበር። እግር ኳስ ስለዚህ ነው አንደኛው የሚወደድበትም ትልቁ ምክንያት ሜዳ ላይ ውጤት ከማስመዝገብ ስኬትን ከመጎናጸፍ ባለፈ ሰዋዊ በሆነ መንገድ ስብዕናን በተላበሰ መንገድ የቀድሞ ተጫዋቾችን ህይወታቸው ያለፉትን መዘከርና ማሰብ እጅግ አስፈላጊ ነው። ይህንም ትናንት በእግር ኳስ የተመለከትንበት አንደኛው አጋጣሚ ነው። እናም ሊቨርፑል በወልቭስ መሸነፉ ይበልጥ አሁን ላይ ራሱን ችግር ውስጥ ከቷል። በአውሮፓ መድረክ ለመሳተፍ በሚደረገው ሂደት ላይ ማለት ነው። እርግጥ ትላንት ድሎችን ለመፍጠር ሲቸገር ነበር። ሊቨርፑልም ፍሎሪያን ቪርትዝ አለመኖሩ በተለይ ከሰሞኑ በጉዳት ምክንያት ያለም ነበር። የሚገርም ሁለቱ ቡድኖች ከቀናት በኋላ ከሁለት ቀን በኋላ ዕለተ አርብ ድጋሚ በሞሊኒው በኤፍኤ ካፕ ጥሎ ማለፍ ይጫወታሉ ወልቭስ ከሊቨርፑል። በዚያ መርሃ ግብር ፍሎሪያን ቪርትዝ አይኖርም። ነገር ግን በቀጣይ ሳምንት ከቡድን አጋሮቹ ጋር ወደ ምድር እንደሚመለስ አርነ ስሎት ተናግረዋል። ሌላኛው መርሃ ግብር ኤቨርተን በሂልዲንኪሰን ስቴዲየም ከበርሌ ያገናኘ የጨዋታ መርሃ ግብር ነበረ። በታርኮውስኪና በዲዮርስ በሪያል ጎሎች ቶፊዎቹ ጨዋታውን አሸንፈው ወጥተዋል። ዴቪድ ሞይስ በጣም ጥሩ ቡድን ገንብቷል። እያንዳንዱ ቡድን የማይተኛ በጣም የተደራጀ ቡድን ነው ያስመለከቱን። በተለይ የዲዮርስ በሪያል ሌስተር በጣም የጎመራ ብቃትን አስመለከተ። ወደ ቼልሲ መጥቶ እምብዛም አልተሳካለትም። እርግጥ ነው በኤንዞ ማሬስካ በተገቢው ልክ የመሰለፍ ድል ተነፍጎት ነበረ ተጫዋቹ። አሁን ግን ወደ መርሳይድ ካመራ በኋላ ዲዮርስ በሪያል በጣም አውትሻይን ያደረገ የሚገኝ ተጫዋች ነው። የዩናይትድ አካዳሚ ፍሬ ምሩቅ የሆነው
ጋርነር እንደዚሁ በጣም የተለየ አቅም እያስመለከተ ይገኛል በኤቨርተን ቤት። እናም እንደ ቡድን በጣም ብርቱ ቡድን ነው ኤቨርተን። ትላንት በርሊን በታርኮቭስኪና ዶስበሪያል ጎሎች አሸንፎ ከሜዳ ወጥቷል። ሌላኛው መርሃ ግብር ቤላንድሮ ሊድስን ከሰንደርላንድ ያገናኘ ጨዋታ ነበረ። በሀቢብ ዲያራ የፍጹም ቅጣት ምት ጎል ሰንደርላንዶች አሸንፈው ወጥተዋል። ሰንደርላንድ በተለይ ሁለተኛው ሲዝን ከተጀመረ በኋላ በጣም ደካማ ነበረ የሜዳ ላይ ውጤቱ። አሁን ግን ከሰሞኑ መሻሻሎችን አስመልክቷል። ባለፈውም ከቦርንመዝ ጋር በነበረው መርሃ ግብር በቫይታሊቲ የተሻለ ነገር ስንመለከትበት ነበር። የግራኒት ዣካ መመለስም ለቡድኑ ጥንካሬ ትልቁ ምክንያት ነበረ። የዳንኤል ፋርክ ሉዊስ ግን አሁን ደግሞ ዳግም ወደ ውጤት ማጣት ውስጥ እየገባ ነው የሚገኘው። ቫይታሊቲ ላይ ቦርንመዝ ከብሬንትፎርድ ተጫውተው ነበር። ይህ ጨዋታ ጎል ሳይቆጠርበት ነው 0-0 በሆነ አቻ ውጤት መጠናቀቅ እየቻለው። እናም ይህንን ይመስላል። ሌላኛው ወደ ስፔን ልወስዳችሁና በስፔን ኮፓ ዴል ሬይ የግማሽ ፍጻሜ የመልስ ጨዋታ ተደርጎ ነበረ ትላንት በባርሴሎናና በአትሌቲኮ ዲ ማድሪድ መካከል። የመጀመሪያው ጨዋታ በዋንዳ ሜትሮፖሊታኖ የማድሪዱ ከተማ ክለብ አትሌቲኮ ዲ ማድሪድ 4-0 አሸንፎ ነበርና እንዲያው በብዙ መልኩ አትሌቲኮ ካለ የመከላከል ጥንካሬ እናም የጎሉ መጠን መስፋቱ ሰፊውን እድል የማለፍ እድል ያገኘው አትሌቲኮ ዲ ማድሪድ ነበረ። ትናንት ግን በተለይ የክለቡ ተጫዋቾች የብሉግራኖቹ ተጫዋቾች በተለይ ራፊንሃ 1% እድል 99% ደግሞ እምነት በሚል ሀሳብ አስፍሮ ነበረ ካምባክ ለማድረግ ሬሞንታዳ አድርገው ወደ ፍጻሜ ለማለፍ እንደሚሞክሩ ሲናገሩ ነበረ። ጅማሬያቸው በጣም ሰናይ ነበረ። ማርክ በርናል ጎል አስቆጠረ፣ ራፊንሃ ጎል አስቆጠረና የመጀመሪያው አጋማሽ 2-0 ተጠናቀቀ። ታዲያ ብዙዎች ይሄ ነገር ቡድኑ በሜዳው እንደመጫወቱ ጎል ማስቆጠር ከፍ ያለ ጥራት እንደመኖሩ ባርሰሎና ምናልባት ካምባክ ለማድረግ ቀርቦ የሆነ የሚል ጥያቄ በአእምሯቸው እንዲያቃጭል ማድረግ ይቻለ። ከዚያም 72ኛው ደቂቃ ላይ ማርክ በርናል በድጋሚ ጎል ሲያስቆጥር ተጨማሪ 18 ደቂቃዎች ነበሩና ኤክስትራውን ጨምረ ነው 25 ደቂቃ ብናደርገው በዚህ 25 ደቂቃ ውስጥ ባርሴሎና ካለው ጥራት አንጻር ከዚያ የሚበልጥ ደግሞ አትሌቲኮ ጫና ውስጥ ይገባልና 3 ጎል ሲቆጠርበት ተጨማሪ ጎል ያስቆጥራል የሚል ግምት ነበር። ነገር ግን ተጨማሪ ጎል ማስቆጠር አልቻሉም። ብሉግራናዎቹ 3-0 አሸነፉ። ነገር ግን ለፍጻሜ ማለፍ አልቻሉም። ትላንት የጁል ኩንዴና አሌሃንድሮ ባልዴ መጎዳት ምናልባት ሌላ እንቅስቃሴ ስንመለከት ነበር። አራሆን ፊት መስመር ላይ አድርገው ነበር ሃንሲ ፍሊክ የተጠቀሙት። ምናልባት ከቆመ ኳስ ከማዕዘን ምቶች የግንባር ኳስ እንዲያስቆጥር አስበው ሊሆን ይችላል። ነገር ግን ከእርሱ በተሻለ የማጥቃት ባህሪ ያለውን ተጫዋች ተጠቅመው የቆመ ኳስ ሲያገኙ እርሱን ለፊት ማስጠጋት ይችሉ ነበረ። እናም በሊንካፕ እየተጫወተ ድል ለመፍጠር ሲሞክር አልነበረም። ለበርካታ ደቂቃዎች አጥቂ ሆኖ ነበር ሲጫወት የነበረው አራሆ። ያ ነገር ማድረጋቸው ተገቢ ነው። በእኔ በኩል ተገቢነቱ ልረዳው አልቻልኩም። ምክንያቱም ተከላካይ ነው፣ የቆመ ኳስ ሲገኝ የተጠጋ መሞከር ይችላል። ነገር ግን በእንቅስቃሴ ውስጥ አብሮ በሊንካፕ መጫወት ደግሞ አቅም የለውም ተጫዋቹ። ስለዚህ ያን ማድረጋቸው ምን ያክል አጥጋቢ ነበር? እጅግ ከባድ ውሳኔ ይመስለኛል። ትናንት ግን ለማንኛውም አትሌቲኮ ማድሪድ 4-3 በድምር ውጤት አሸንፎ በኮፓ ዴል ሬይ ለፍጻሜ መድረስ የቻለበትን ውጤት ነው ማስመዝገብ የቻለው። በነገራችን ላይ አትሌቲኮ ማድሪድ ትላንት ለፍጻሜ መድረሱን ተከትሎ ከበርካታ ዓመታት በኋላ ነው ለፍጻሜ መድረስ የቻለው። ከ13 ዓመታት በኋላ ነው በኮፓ ዴል ሬይ ለፍጻሜ መድረስ የቻለው የማድሪዱ ከተማ ክለብ። እናም ትላንት በዚህ መንገድ ተጠናቋል ጨዋታው። ሌላኛው ኮሞን ከኢንተር ሚላን ያገናኘ የግማሽ ፍጻሜ ጨዋታ ነበረ በኮፓ ኢጣሊያ። ያለ ጎል ነው ጨዋታ የተጠናቀቀው። የመልስ ጨዋታ በሳን ሲሮ ጁሴፔ ሜአዛ የሚደረግ ይሆናል። ወደ ዛሬ መርሃ ግብሮች ልውሰዳችሁ። ዛሬ የሚጠበቁ ጨዋታዎች አሉ። ዛሬ በፕሪሚየር ሊግ እጅግ አመሻሹ ደማቅ ሆኖ ነው የሚያመሸው። ትልቆቹ ቡድኖች ጨዋታቸውን ስለሚያደርጉ ተጠባቂ የመጀመሪያው መርሃ ግብር በአሜክስ ብራይተንን ከአርሰናል የሚያገናኘው ጨዋታ ነው። እንግዲህ የሊጉ መሪ ቡድን ነው አርሰናል። እንግዲህ ከወልቭስና ብሬንትፎርድ ነጥብ መጣል በኋላ ተካታይ ጨዋታዎችን አሸነፈ። በሰሜን ለንደን ደርቢ የመንደር ተቀናቃኙን ቶተንሃምን አሸነፈው 3 ነጥብ አሳካ። ድጋሜ በለንደን ደርቢ ደግሞ ቸልሲን በኤሚሬትስ አሸነፈና 6 ነጥቦችን አሳካ። ስለዚህ የበለጠ ራስናታውን ለመገንባት እድል እንደሚፈጥርለት ታሰበ። ዛሬ ከሜዳ ውጭ ብራይተንን ይገጥማል። ከጨዋታው አስቀድሞ በነበረ ፕሬስ ኮንፈረንስ ሚኬል አርቴታ ከሃቨርዝን በተመለከተ ከቡድኑ ልምድ ጋር ሰርቷል። ልምድ ሲያደርግም ስንመለከተው ነበረ። እናም የወሰለፉ ጉዳይ እንደሚወሰን ተናግሯል። ኦዴጋርድን በተመለከተ እሱም ከሰሞኑ በጉዳት ምክንያት የተጫወተ አይገኝም በቡድኑ። የእርሱን ጉዳይ በተመለከተ እንመለከተዋለን የሚል ሀሳብ ሰጥቷል። ቤን ዋይት በተመለከተ እንደማይኖር ነው ሚኬል አርቴታ ሀሳቡን የሰጠው። ማክስ ዶማን እንደዚሁ ለሳምንታት በስብስቡ አልነበረም። ማክስ ዶማን ተመልሷል ወደ ጤንነት። ዴክላን ራይስን በተመለከተ ከቼልሲ ጋር በነበረው ጨዋታ እንደምናስታውሰው ዴክላን ራይስ በዚህ ምቾት ነስቶት ነበርና ሜዳ ላይ ተጫዋቹ እንዲያውም ሚኬል አርቴታ እንዲቀየር ጥያቄ አቅርቦ እንደነበረ ሲናገር ነበረ። ነገር ግን
በእለቱ ልምምድ ላይ በጣም በጥሩ መንገድ ከኛ ጋር ጥሩ ጊዜ ያሳልፈዋል እና በመጪዎቹ ቀናቶች የሚፈጠረው ነገር እንመለከታለን ሲል ሀሳብቷል። ነገር ግን ይሄ ድካም ስሜቱ የከፋና ከሜዳ በርካታ ጊዜ የሚያርቀው እንዳልሆነ የታወቀው ከቆመ ኳስ ጋር በተገናኘ በተለይ ከጨዋታው በኋላም የቀድሞ ማንቸስተር ሲቲ ተጫዋቹ ያያ ቱሬ አንድ ሀሳብ ሰጥቶ ነበረ። በእግር ኳስ የፍሎውን የጠበቀ በከፍተኛ የእግር ኳስ ልህቀት ሜዳ ላይ ውጤቶቹ እየተመለከተ አንገኝ የሚል ሀሳብ ሰጥቶ ነበረ። ከቆመ ኳስ ጋር በተያዘ እንዲያውም በርካታ ጎሎችን ከቆመ ኳስ ባለማስቆጠራችን ተከፍቻለሁ ሲል ሚኬል አርቴታ ሀሳቡን ሰጥቷል። ከዚህም በላይ ከቆመ ኳስ ላይ ጠንካራ እንዲሆን ቡድኑ እንደሚፈልግ ነው የተናገረው። ምክንያቱም ይሄ የስራው አንድ አካል ነው ሲል ሚኬል አርቴታ እንደዚሁ ሀሳቡን የሰጠበት አጋጣሚ ነው ያለው። ከዚያም ባለፈ የጌም ማኔጅመንት ጋር በተያዘ በተለይ ጨዋታን በጥሩ መንገድ ተቋጥሮ ማሸነፍን በተመለከተ መሻሻል ያለባቸው ነገሮች እንዳለና ለተጫዋቾችም ይህን ነገር እንዳሳወቃቸው ሀሳቡን ጠቁሟል። እንግዲህ ብራይተን በተለይ ሀዝለር ኳስን መሰረት አድርገው የሚጫወት ቡድን ነው። ከግብ ጠባቂው ጀምሮ እንግዲህ ቨርብሩገን በቢውልድ አፕ የሚታወቅ ቡድን ነው ብራይተን። ስለዚህ ኳስን በርካታ ደቂቃዎችን ኳስን ይዞ ረዥም ደቂቃ ፕሮሰስ እያደረገ የሚቆይ አይነት ቡድን ነው እና ያ ደግሞ ጠንካራ ተጋጣሚ ያደርገዋል። ከዚያም ባለፈ ደግሞ ሪስክ ቴከር ናቸው በጣም በተለይ 6 ቁጥር ተጫዋቾች ተጠግተው ለተከላካዮች ኳስ ተቀብለው ነውና የሚመሰርቱት። ያ ደግሞ የበለጠ ከማንቸስተር ሲቲ ጋር ሲጫወቱ እናስታውሳለን። በጣም ተደጋጋሚ ያሲኒያሪ በተለይ ስቶችን ሲሰራ ነበረ። እናም ዛሬ ፈታኝ ጨዋታ እንደሚገጥመው አርሰናል በአሜክስ ይጠበቃል። ፋቢያን አዝራ አንድ ሀሳብ ሰጥቷል። አርሰናል የማዕዘን ምት ሲያገኝ በተለይ እየመራ በርካታ ደቂቃዎችን ያሳልፋል እና ይሄ ግን ማንም ልብ አይለውም ሲሉ ሀሳባቸውን ሰጥቷል። ሀዝለር በነበራቸው ጋዜጣዊ መግለጫ ወቅት ላይ እንግዲህ አርሰናል ከዚህ በኋላ ለማንቸስተር ሲቲ ሞላ ለአርሰናል እያንዳንዱ ጨዋታ የፍጻሜ ያክል ነው። እያንዳንዱ 3 ነጥብ እጅግ ዋጋው የላቀ ነው። እናም ወደ አሜክስ ተጉዞ ተጠባቂውን መርሃ ግብር የሚያደርግ ነው የሚሆነው። ሌላኛው መርሃ ግብር በኢቲሃድ ማንቸስተር ሲቲ ከኖቲንግሃም ፎረስት ይጫወታሉ። እንግዲህ ማንቸስተር ሲቲ ባለፉት 5 ግንኙነታቸው 4ቱን ማሸነፍ ችሏል። እንደምናስታውሰው አንድ ጨዋታ ብቻ የተሸነፈው በሲቲ ግራውንድ። እናም ይሄ የተሻለ የማሸነፍ ንጻሬ እንዳለው ያሳያል። የማንቸስተር ሲቲ በተለይ ከሊቨርፑል ድል በኋላ በጣም ሜንታሊ በጣም የተጠገነ ቡድን ሆኗል። በስነ ልቦናው በጣም ተደራጅቶ እያንዳንዱ ጨዋታ በትኩረት በራስ መታመን ስሜት ነው እያደረገ የሚገኘው። ከዚያም ባለፈ ደግሞ በሜክሽፍት አስቀድሞ ተከላካይ ከዚያ ደግሞ አማካኝ አሁን ደግሞ ወደ መስመር እያደላ እንዲጫወት ያደረገው ኒኮ ኦራሊ በጣም የተለየ የጥራት ደረጃ ላይ ይገኛል። ከዚያም አለፍ ሲል ጥር ላይ ወደ ስብስቡ የተቀላቀለው ሴሜኒዮ በጥሩ መንገድ በተለይ ፔፕ ሊንደርስ ከመጣ በኋላ ክለቡ ይበልጥ ፕረስ የሚያደርግ ቡድን በችግግር የሚጫወት ቡድን ሆኗል ማንቸስተር ሲቲ። ለዚህ የተስማማ ተጫዋች ሆኗል ሴሜኒዮ። እናም ከሱም በተጨማሪ ደግሞ ማርክ ጌሂ ከፓላስ ጥር ላይ ወደ ሲቲ የመጣው ተጫዋች ቡድኑ በመከላከል ሶሊድ እንዲሆን በቢውልድ አፕ ላይ የተሻለ እንዲሆን አድርጎታል። ከኳስ ጋር በምቾት የሚጫወት ዱዋሎችን የሚያሸንፍ ተጫዋች ነው ማርክ ጌሂ። በጣም የተለየ ጥራት ያለው ተጫዋች ነው። እናም ለቡድኑ ይህንን ልህቀት የጨመረ ተጫዋች ሆኗል። እናም ቡድኑ በጥሩ በራስ መታመን ስሜት የተጓዘ ይገኛል። ከመሪያችን በ5 ነጥብ እናንሳለን፣ ስለዚህ ነጥብ መጣል የለብንም ሲል ፔፕ ጓርዲዮላም ሀሳብ ነው። ኖቲንግሃም ፎረስት ትልቁ ጥንካሬያቸው በእያንዳንዱ ኮሪር ላይ ጥራት ያለው ተጫዋች አላቸው። አማካይ ክፍል ላይ የነ ሳንጋሪና ኤሊዮት አንደርሰን ጥምረት፣ ከእነርሱ ፊት ሞርጋን ጊብስ ዋይት አለ፣ የነ ኦማር ሆቺንሰን እና ከዚያም ባለፈ ካልምሶን ኦዶይ፣ ኢጎር ጆሱስ እያንዳንዳቸው ተጽዕኖ መፍጠር የሚችሉ ተጫዋቾች አሏቸው። እናም ለሲቲ ፈታኝ ሊሆን እንደሚችል የዕለቱ መርሃ ግብር የሚጠበቅ ነው የሚሆነው። በሴንት ጄምስ ፓርክ ኒውካስል ከማንቸስተር ዩናይትድ ይጫወታል። ይህም ጨዋታ እጅጉን ይጠበቃል። ማንቸስተር ዩናይትድ ከማይክል ካሪክ ሹመት በኋላ በጣም የተለየ እንደውም ከማይክል ካሪክ መምጣት በኋላ የሊጉ ምርጡ ቡድን አሁን ላይ ማንቸስተር ዩናይትድ ነው ካለው ውጤት አንጻር ማለት ነው። 6ቱን አሸንፎን 1 ነጥብ ተጋርቶ ነው የሚገኘውና ይህ በጣም የተለየ ጥራት ነው። ሁሉም ተጫዋች በሚባል ደረጃ ራሳቸውን አፕግሬድ ያደረጉ ይገኛሉ። ብሩኖ ፈርናንዴዝ የሚመቸውን ቦታ ሲያገኝ በጥሩ መንገድ ጎል ያስቆጥራል። ጓደኞቹ አመቻችተው ኳሶችን ማቀበል ይችላል። ፊት መስመሩ ላይ የነ ማቴዎስ ኩኛ፣ አማድ ዲያሎ፣ ብራያን ምቦሞና ሼሽኮ ጥምረት በጣም በጥሩ መንገድ ተዋቅሮ ነው የሚገኘው። ምናልባት አሁን ላይ ለዩናይትድ ካነሳን ጉዳቶች ናቸው። ማቲያስ ደሌት በዚህ የጀርባ ጉዳት አሁንም አላገገመም። በጣም ለወራት አሳለፈ ነው የሚገኘው በጉዳት ሜሰን ማውንትም አሁን እዚያው ነው። ሊሳንድሮ ማርቲኔዝም ተጫዋቹ ጉዳት ሲገጥመው በጣም ቀላል እንደሆነ ሲነገር ነበር። ነገር ግን ሊቻና ጉዳት በጣም የተሳሰሩ ናቸው። ከተጎዳ ረዘም ላለ ጊዜ ካልቆየ የሚመለስ ተጫዋች አይደለምና አሁንም ለጨዋታው አይኖርም። የሉክሻው ጉዳይ እና የሃሪ ማጉዌር አጠራጣሪን የመሰለፍ ጉዳያቸው በግልጽ የተባለ ነገር የለም። ምናልባት የሊሳንድሮ ማርቲኔዝ አለመኖር ቡድኑን በተለይ ኳስ መስርቶ መውጣት ላይ እንዲቸገር ሊያደርገው ይችላል። የኒዮሮ በተወሰነ ሲሰራ ስለተመለከት ነው ማለት ነው። እናም ከኒውካስል ጋር ጥሩ ጨዋታ ይጠብቃቸዋል። ኒውካስል በተለይ በሜዳው ሲጫወት የደጋፊ አድቫንቴጅ የሚጠቀም ቡድን ነው። ዳኞችን በተወሰነ መንገድ ተጽዕኖ ለመቋቋም አንዳንድ ይቸገራሉና ኒውካስል ከማንቸስተር ዩናይትድ ጨዋታ ይጠበቃል። ብሩኖ ጉማሬሽ በጉዳት አይኖርም። ምናልባት የጆ ዊልተን እና
ቶናሊ ጥምረት አማካይ ክፍል ላይ ከካስሚሮና ኮሚኒዮ ጋር ምን ያስመለክታል የሚለው ላኛው የሚጠበቀው ጉዳይ ነው። ሌሎችም ጨዋታዎች ይደረጋሉ። ክራቨን ኮቴጅ ላይ ፉልሃም ከዌስትሃም እንዲሁም ደግሞ ቪላ ፓርክ አስቶን ቪላ ከቼልሲ ሌላኛው ተጠባቂ ጨዋታ ነው። አስቶን ቪላ ከጨዋታ በጣም እየተሸራተተ የመጣ ቡድን ነው። ቼልሲም እንደዚሁ ሊያም ሮዚነር ያሻሻሉት ይመስል ነበር፣ ነገር ግን ውጤታቸው አርኪ አይደለም። አስቶን ቪላ ከቼልሲ ጨዋታቸው እንደዚሁ ያደርጋሉ። በስፔን ኮፓ ዲላሪ የግማሽ ፍጻሜ መልስ ጨዋታ አኒዮታ ላይ ሪያል ሶሲዳድ ከአትሌቲክ ቢልባው በባስክ ደርቢ ይጫወታሉ። የመጀመሪያውን ጨዋታ ሶሲዳድ ነበር 1-0 ማሸነፍ እየቻለው። ይሄ ባስክ ደርቢ እጅጉን ይጠበቃል። በጣሊያንም በኮፓ ኢጣሊያ ግማሽ ፍጻሜ ላሲዮ በስታዲዮ ኦሎምፒኮ ከቤርጋሞ ክለብ አትላንታ ጋር ዛሬ የሚደረግ ሌላኛው መርሃ ግብር ነው። በዚህ መንገድ ጨዋታዎቹ ይደረጋሉ። ቆይታችን ይመስል ነበር ተመልካቾቻችን። ተፈራ ታመነ ከመላው የስቱዲዮ ባለሙያዎች ጋር ጋር ዜና አሳልፍ ያለውን ሰናይ ጊዜን ተመኘው።